ግን ሄርሜላ እውነት ትክክለኛ አእምሮ አይሰራል? ለኔ ስላልገባኝ ነው። ምክንያቱም በአብርሽና እንዲሁም ደግሞ በሩታ መካከል ገብታ ይህንን ሁላ የምትሆነው ወይም ደግሞ ይህንን ሁላ የምታደርገው ምክንያቱም አብርሽ ብዙ ጊዜ አወራለሁኝ አብርሽ በሷ ላይ እንትን እየተጫወተበት እንጂ እስከ መቼም ወይም ደግሞ እስከ መጨረሻ ድረስ አብሮ ሊወስዳት አይደለም። ይህንንም ደግሞ የእያንዳንዱን እያሳያት ነው አይደል? እሷ ደግሞ አልገባም እያላት ነው። ምክንያቱም ትላንት አይታችኋል ብዬ ነው ማስበው። ልጁን ወደ ሮታ መመለስ አለብኝ፣ ልጄን ይመልስለታለሁኝ። ድጋሚም ደግሞ ማያት ቢፈልግ የሆነ ነገር እንዳይፈጠር ከፈለኩኝ ጊዜ ሄጄ እንዳመጣው እንዲሁም ደግሞ እሷ ስትፈልገው ደግሞ እንደዛውም በቃሌ መሰረት ሊመልስላት ተገድጃለሁኝ። ነገር ግን ደግሞ ሄርሜላ መጥታ ነበር እኔን ለማየት እሷም ጭምር አሁን አብረን እየሄድን ነው እያላ አይታችኋል ብዬ ነው ማስበው። እኔ ግርም ያለኝ የሱ ንግግር እንዳለ ሆኖም ይቺ ሄርሜላ ናት ማሰቢያ አላት ወይስ ደሞስ ማሰቢያ የላትም ነው የኔ ጥያቄ ማለት ነው። ምክንያቱም እንዳልኳችሁ አብርሽ እሷን እየተጠቀመባት እንጂ ለሷ ቦታ ኖሮት ወይም ደግሞ እሷን ያኒ ወዶ አይደለም። ምክንያቱም ሩታንና እንዲሁም ደግሞ አብርሽን እንደሚታዩ ባለፈው አሁን ከትላንት ወዳ ወላ መችለታ ነበር መሰላችሁ ያንን ቪዲዮ አይታችሁ እቺ ሄርሜላ ግን መቼ ነው የምትነቀው ወይም ደግሞ መቼ ነው ያኒ ቀልብ የምትገዛው የሚል ነገር ጥያቄ ይፈጥርባችኋል። ለማለቴ ሩታን ከልቡ አውጥቶ ጣላት ነገርና እንዲሁም ደግሞ የሷ ፍቅር ያለቀለት ነገር ቢሆን ያኒ የዛኔ ልጄን አያለው ብላ የሄደች ቀን የተፈጠረውን ወይም ደግሞ የተደረገውን ነገር አይታችኋል ብዬ ነው ማስበው። ላይቭ ትንሽ ገብቶ ከዛን ወጥቶ እንጂ ማለት ነው። ይሄ ማለት ደግሞ ያንን አይታ እንደ ሰው እንዴት የሆነ ነገር አይቶ የሆነ ጥርጣሬ ውስጡ አይመጣባትም። ለምሳሌ ያንን አይታ እንደ ጥርጣሬ ያልመጣባት እንደ ያኔ ከነዚህ ሰዎች መካከል እኔ ቢወጣ ይሻለኛል ብላ ለምንድን ነው የራሷን ህይወት ማትቀጥለው? ማንኛውም ሰው እዚህ ጋር የራሴ የሚለው ህይወት ይኖረዋል አይደል? አብርሽና ሩታ ምናልባት ተመካክሮ እየሰሩ ሊሆን ይችላል። ምክንያቱም ስራ ጉዳይ ነው። ከካሜራ ጀርባ ደግሞ ምን አልሽኝ ምን አልካኝ እየተባባሉ ሊሆን ይችላል። እሷ ደግሞ በዚህ ልክ ሴትነቷን አርክሳ በዚህ ልክ ደግሞ ወርዳ ወጥቃ በዚህ ልክ ደግሞ መሆኗ ተገቢ ነው ብዬ እኔ አላስብም። ምክንያቱም የተኛውም ሴት ትሆን ያኒ ራሷን ስትጠብቅና እንዲሁም ደግሞ ራሷን ስትሆን ነው ያኒ ማንም ሰው ሊያከብራትና ሊወዳት የሚችለው። ነገር ግን ደግሞ በዚህ በአብርሽና እንዲሁም ደግሞ በሩታ መካከል መጥታ ገብታ እሱ ቦታ ቢኖረው ለሷ ችግር የለውም። መቼስ ለሷ ቦታ ስለሌለው ነው አይደል እንዴ? ያኒ ባለፈው ያኒ ላይቭ የገቡበት ቪዲዮ ካያችሁ ምን እየተፈጠረ ነበር? ለሄርሜላ ቦታ ቢኖረው አብርሽ ይህንን ነገር ያኒ ያስበዋል ወይም ደግሞ ያኒ ይላል እንደዛ ነገር ያስባል ብላችሁ ታስባላችሁ? ሄርሜላን እንደ መጠቀሚያ እየተጠቀመባት አብርሽ፣ እሷ ደግሞ ጅል እየሆነች ያኒ አይገባትም ማለት ነው። የምሬንን እዚህ ጋር ደግሞ ሄርሜላን ድግፍ አድርጋችሁ የምትከራከሩ ወይም ደግሞ ሆነ ነገር የምትሉ እናንተ የሄርሜላ ወዳጅ ወይም ደግሞ አድናቂ ሆናችሁ አይደለም። ምክንያቱም እኛ እዚህ ጋር አድናቂና ተመልካች ስንሆን እኔ ብዙ ጊዜ አወራለሁኝ አንድን ሰው ወደዳችሁት ማለት ያ ሰው ሲያጠፋ አይ ይሄ ጥፋት ነው፣ ያ ሰው ደግሞ የሆነ ነገር ሲሰራ አይ ይሄ እንደዛ ነው በማለት እንጂ ዝም ብለን ያ ሰው ገደል እየገባ እኛ ደግሞ አይ አሰይ ወይም ደግሞ ጎበዝ በርታ ስንል ከሆነ እንዴት ይሆናል? ምክንያቱም አሁን ይሄንን ያልኩት ሄርሜላ የሄደችበት መንገድ ለማንኛችንንም የኒ ቀላል ነው። አብርሽ ደግሞ በሄርሜላ እንደ መጠቀሚያ አድርጎ እያዛት እንጂ ለሷ ቦታ እንደሌላት ሁላችንም መቼስ አሚሮ ካለን ይገባናል። ስለዚህ እሷን ሄርሜላን በዚህ ልክ ያኒ ባይ የምትሏት እንዲሁም ደግሞ የሆነ አለ አይደል ሩታን ፈቶ ዝግዝቅ አድርጋችሁ እሷን የሆነ ነገር የምትሉ እናንተ ግን ከቀልባችሁ ነው ወይስ ደግሞ የሆነ አእምሯችሁ የተነካው ቦታ አለው? እኔ አላቅም። እኔ ብዙ ጊዜ ምን ይላለሁኝ የምር አሁን ብዙ ጊዜ ተናግሬ ያለሁኝ
የሩታ አድናቂ ነኝ ብያችኋለሁ። ያ ደግሞ ማለት ሩታ የሆነ ነገር ስታጠፋም አሳይ የሆነ ነገር ስታደርግም አሳይ የለም። ለምን እንደ ተመልካች እሷም ሰው ናት፣ ትሳሳታለች። ማንኛችንም እዚህ ጋር ሰው ነን፣ እንሳሳታለን። በዛን ሰዓት ደግሞ ያን እኛ እዚህ ጋር ተመልካች ሆነን አይ ይሄ ነገር እንዲህ ነው፣ አይ ይሄ ነገር እንዲህ ነው ካላልን እሺ የኛ ተመልካችነታችን ያ ሰው ሲያጠፋም አይ እሷ ጎበዝ ናት ወይም ደግሞ እሱ ጎበዝ ነው ወይም ደግሞ ሆነ ነገር ሲያደርጉም አይ እሷ ናት እንደዛ ብለን ከፍ ከፍ ማድረግ ነው ወይስ ደግሞ አይ በዛሬ ይሄ ቦታ ስህተት ነው ወይም ደግሞ በዛሬ ይሄ ቦታ እንደዛ ቢስተካከል ማለታችን ነው። ተመልካች መሆን አድናቂ መሆን እኮ ዝም ብለን አንዳንድ ልጆች አላችሁ። ምክንያቱም ሩታም መቼም ቢሆን አትሳሳትም ወይም ደግሞ መቼም ቢሆን አታጠፋም ብላችሁ እሪ የምትሉ እናንተም አላችሁ። እሷም ሰው ናት፣ ታጠፋለች፣ ትሳሳታለች። አብርሽም እንደዛው ያጠፋል፣ ይሳሳታል። ይሄ ማለት ደግሞ ተመልካች እንደዚህ ብለን አንድን ሰው ስለወደድነው ብቻ ያ ሰው አያጠፋም ያ ሰው በቃ ያለው ትክክል ነው ማለትም አንችልም። እነሱ መስራ ጉዳይ ነው። ሊያጠፉ ሊሳሳቱ ይችላሉ። እዚህ ጋር ደግሞ እኛ ስናይ ያንን ሰው ብቻ ስለወደድነው ብቻ ደግፈን አይ እሱ እኮ እንዲህ ነው ማለት ተገቢ ነው ብዬ አላስብም። ሲጀመር ሄርሜላን ወግናችሁ ወይም ደግሞ ወክላችሁ በቃ ከአብርሽ ልጥፍ የምታደርጓት እናንተ አሁን ያኔ ባለፈው የሆነ ቀለበት ሊያደርግላት ምሳሌ አድርግላትና እስቲ ያለውን ነገር እንየው እያሉ የአብርሽ ጓደኛሞች ማለት ነው እየገፋፉት ከዛን ቀለበት አሳይቶ አይታዋለች። ኦሬዲ ቀለበቱን አሳይቶ አነሳው ማለት ነው። ያኔ እሷም የምሬና አንዳንዴ ኮሪክሽ ማለት ጥሩ ነው ብዬ አላስብም። እሷም ቀለበቱን አይታው ነበር። ነገር ግን አሁን ያየሁት ነገር ምንድነው ብትልም እሪ ብትልም አረ ምንም ያየሽው ነገር የለም እያላት ያንን ቀለበት ደበቀባት ማለት ነው። ስለዚህ ለአንድ ሰው ያ ሰው ቦታ ከሌለው እናንተ ብቻ ያንን ሰው ወዳችሁ ወይም ደግሞ ያንን ሰው ፈልጋችሁ የሚገኝ ነገር የለም። ፍቅር በአንድ አካል ብቻ በአንድ ሰው ውዴታ ወይም ደግሞ በአንድ ሰው ፍቅር መስጣት ብቻ ሳይሆን የሚገኘው ሁለቱ አብሮ ሲሆኑና እንዲሁም ደግሞ ልባቸው አንድ ሲሆን ነው አይደል? ሊዋደዱም ሊፋቀሩ የሚችሉት እሷም ስትወደው እሱም ሲወዳት ነው። ነገር ግን ደግሞ አሁን ሄርሜላ አብርሽን ትወደዋለች እናውቃለን። አብርሽ ግን ደግሞ ለሷ ቦታ የለውም ማለት ነው። የለውም እየነገደባት ነው እንጂ ማለት ነው። የምሬንን እየነገደባት እንደሆነ አታቅም አትነቀም እንዴ? ለሷ ቦታ ካለ እኮ ሩታን ከነ መፈጠሯ መርሳት ይችላል። ልጁ ነው ማየት ይችላል። ሩታን ከማን ቆመች፣ ከማን ሄደች፣ ከማን ገባች፣ ከማን ወጣች እሱን ምን ይመለከተዋል? ከልቡ ያወጣት ነገር ከሆነ ማለት ነው። ስለዚህ አንዳንዴ ተመልካችም እየሆናችሁ ዝም ብላችሁ አታሽቃብጡ። እንዲሁም ደግሞ አይሳሳቱም ብላችሁ ደግሞ አንድን ሰው ስለወደዳችሁ ወይም ደግሞ ስላደነቃችሁ ያ ሰው አይሳሳትም ማለት አትችሉም። ያ ሰው ደግሞ እናንተ ተመልካች ናችሁ። ሲያጠፉና አይ ይሄ ቦታ የዛሬው ቪዲዮ ይሄ ነው ብላችሁ በዛሬው ቪዲዮ መሰረት ብታወሩ ጥሩ ነው ብዬ አስባለሁኝ። ያኔ ለምሳሌ እንበል አብርሽን እና ሄርሜላን የምትወዱ እናንተ አብርሽና ሄርሜላ ማይሆን ነገር አንድ ነው። እነሱ አንድ መሆን አይችሉም። እናንተ ግን አንድ አድርጋችሁ ሁልጊዜም ሩታን ዘግዝቃችሁ የምታወሩ እናንተ እንዲሁም ደግሞ ሁልጊዜም ደግሞ ሩታ አታጠፋም ሩታ ትክክል ናት የምትሉ እናንተ የምር አንዳንድ ሰዎችን ሳይ በጣም ነው የሚያስጠሉኝ። ግን አንዳንዴ በእርግጥ ሙስሊም ናቸው እኔ የማውቃቸው የሚያሽቃብጡት ማለት ነው። ግን ክርስትና እምነት ተከታይ ቢሆኑ የምርን ባለፈው ራሱ እንደዛ ብያለሁኝ። ያኔ የነሱ የሆነ ዘመዳቸው ይሆኑ ይነበርኩኝ። ለምን እንዴ እዚህ ጋር እንደ ተመልካች ተመልካታችሁ እንደ ተመልካች አያችሁ የምትሰጡትን ሀሳብና የምትሰጡትን አስተያየት እንጂ ያኔ ዝም ብላችሁ የሆነው አልሆነው እርስ በራሳችሁ መባባላት መጣላት ተገቢ ነው ብዬ አላስብም እኔ በራሴ። ለማንኛውም ሄርሜላንና እንዲሁም አብርሽን እንትን የምታደርጉ እናንተ በሄርሜላ አብርሽ እየነገደባት እንጂ አብርሽ ሄርሜላን ወዷት እንደሊሆነ አስረግጬ እኔ እነግራችኋለሁ። ምናልባት እናንተ አተሳሰባችሁ ማሰብ እምቢ ካላችሁ ማለት ነው። ያም ሆነ ይሄን ይመስላል የኔ ሐሳብ ነው። እኔ አልኩኝ ማለት በእርግጥ እናንተ ትላላችሁ ማለት አይደለም። እናንተም አላችሁ ማለት ደግሞ እኔ ይላለሁኝ ማለት አይደለም። እኔም ቪዲዮውን
እንደሰማሁት እንዳየሁት እንደተመለከትኩት ያወራለሁ። እናንተም ደግሞ ማሽቃበጥ አንዳንዳችሁ ስራችሁ ስለሆነ እያያችሁ ሳይሆን ሰማችሁ ሳይሆን ሌላ ነው የምታወሩት ማለት ነው። እናም ወዳችሁም አልወደዳችሁም የራሳቸው ጉዳይ። ግን ተመልካች እንደ ተመልካችነታችን ያኔ ትክክለኛውን ንግግር ቢንናገር ወይም ደግሞ ትክክለኛ የሚሆነው መልስ ብንሰጣ ተገቢ ነው ብዬ አስባለሁኝ። ሁላችሁን አመሰግናለሁኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ እንዲሁም ሼር ማድረጋችሁ አትርሱት ማለት ነው። ጠይብ ባይ ማሰላማ